የበቃሉ አላምረው መልእክት ነው እንግዲህ ይህ የመቃሉ አላምረው መልእክት እንዲህ ይላል ሰላም ሰላም ውድ ተመልካቾች እንደናችሁ እንደምናርፍዳችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይመረጃ ምንድነው ባለፈው ከ3 ቀን በፊት ቅዳሜ ዕለት ማለት ነው እነ ልደቱ አያሌው ቴዲ ሪዮትና እነ ጆዋር መሐመድ ጨምሮ ተነጋግረው ሌላው የአሜሪካ እጅ ያለበት ምናምን ይላል ራሳቸው ያለበት የብልጽግና እጅ ነው ስለዚህ እነዚህ ኢትዮጵያኒስቶች እና አንዳንድ ብሔርተኞች አብረው ሆነው ተነጋግረው የፋኖን ትግል ወደ ኋላ ለመጎተት የፋኖን ትግል ለማንቋሸሽ ፋኖ ሰላም አይፈልግም ብለው ለዓለም ለማሳመን ለማስተማር ለመንገር የሄዱበት ሙከራ እንግዲህ በዘመነ ንግግር በዘመነ መልእክት አሸናፊነት ተደምድሟል ማለት ነው እነሱ እንዳሰቡት ሳይሆን የአማራ ትግልና ፋኖ እንደፈለገው ዘመነ ካሴን በፈለገው መልኩ ጨርሶት ወጥቷል ማለት ነው ስለዚህ የዘመነን አሸናፊነት 1 2 3 ፕሮግራም ሰርቼበታለሁ እነ ቴዲ ሪዮት እነ ልደቱ አያሌው እነ ጆዋር እና ሌሎችም እነ በቀለ ምን አይነት ፊት እንዳሳዩ እንግዲህ አሳይቻችኋለሁ ምን አይነት ፊት እንዳሳዩ ማለት ነው በነገራችን ላይ ላይቭ ላይ ከቀረቡት ከገዱ አንዳርጋቸው ውጭ ሁሉም አልተደሰቱም ከገዱ አንዳርጋቸው ውጭ ሁሉም አልተደሰቱም ሁሉም ከፍቷቸው ነው ዘመነ ገብቶ ከወጣ በኋላ እዛው ላይ ባለመቆየቱ ራሱ በጣም ሲከነክናቸው እስኪያልቅ ራሱ ጊዜው ረዝሞባቸው የነበሩ አሉ ቁጣቸውን መደበቅ ያልቻሉ ማለት እና ያንን 2 3 ፕሮግራም ሰርቻላችኋለሁ ከኔ በመቀጠል ደግሞ እንግዲህ በቃሉ አላምረው በሚገርም ገልጿቸዋል የተረዳውን ያየበት እንግዲህ ከኔ በተሻለ መልኩ እኔ ያሳዩትን ነገር ነው ዳይሬክትሊ የነገርኳችሁ በቃሉ አላምረው ደግሞ በቅኔ ነው የነገራችሁ ስለዚህ እንዲህ ይላል ይደመጥ ይላል በቃሉ አላምረው ያለው ድግስ ተጠራለህ ድግሱ ደግሞ የራስክን ምግብ ይዘህ የምትሄድበት ነው ደጋሹና አስተባባሪው ሲጠራህ እነማን ድግስ ቤቱ ይመጣሉ ብለህ ተጠይቅ ይሆናል ለምን ይዘህ የምትሄደውን የራስክን ምግብ መጠጥ ለመመጠንና በስርዓቱ ለመዘጋጀት ነገር ግን የማይመቹኝ ወይም የማልወዳቸው ሰዎች ድግስ ቤቱ ይኖሩ ይሆናል ብለህ የምትቀር ከሆነ ከማህበረሰቡ ጋር መኖር የማትችል ሰው ነህ ባትሄድም ግርማ ሞገስ ጎድሏቸው ልጆችህ ሾልከው ገብተው የሰው ድግስ መቃመሳቸው አይቀርም ዘመነ ካሴ በትላንቱ ድግስ በደጋሾች ተጠራ ምግቡንም ወይኑንም ማጣፍቶ ይዞ ቀረበ የሚጠሉት ወይም የሚጠላቸው ሊኖሩ ይችላሉ የሚጠሉት ወይም የሚጠላቸው ሊኖሩ ይችላሉ እሱ ግን በድግስ ቤቱ አምሮ ተውቦ ምግቡን አቀረበ ነገር ግን ወደ ድግስ ቤቱ የመጡ ሰዎች ሁሉ የራሳቸውን ምግብ ትተው የእሱን ሲመገቡ አየን የራሱ ልጆችም በኩራት ምግቡን በልተው ደረታቸውን ነፍተው ከድግስ ቤቱ ወጡ የሆነው ይህ ነው የበሉት አመመን ሳይሉ ቆመው እራት ያበሉት ታመምን ብለው ቢያጋሱ ዋጋ የለውም የበሉት አመመን ሳይሉ ቆመው እራት ያበሉት ታመምን ብለው ቢያጋሱ ዋጋ የለውም ትራፊ በልተው እንደሆን ይላል በቃሉ አላምረው ይህ ማለት እንግዲህ ምንድነው በጣም አሪፍ አርጎ ነው የገለጸው ድግስ ተጠራለህ ያ ማለት እነ ልደቱ እነ ቴዲ ሪዮት ለአማራ ፋኖን ለመጥለፍ ለዓለም ሚዲያ አማራ ፋኖ ሰላም ፈላጊ ያለመሆኑን ለማስረዳት ያዘጋጁት ፕሮግራም ላይ እንግዲህ አፋብሃን ጋብዟል በዚህም ባይገኝ ኑሮ አፋብሃ ባይገኝ ኑሮ ዘመነ ካሴ ባይገኝ ኑሮ እነሱ ብልጽግናም ኢትዮጵያኒስቶችም በጣም ከፍተኛ የሆነ ድጋፍ ከዓለም ማህበረሰብ ያገኙ ነበር ምክንያቱም ፋኖንም የፋኖን ትግልም ለመከፋፈልም ለመጎተትም ያመቻቸው ነበር ምክንያቱም ፋኖ አንድነት አይፈልግም ሰላም አይፈልግም በጦርነት ነው መቀጠል የሚፈልግ የአማራን ሰቆቃ ለአማራ አይደለም ትግል ይወጣው የሚለውን ለማስተጋባት በጣም ይመቻቸው ነበር ነገር ግን ፋኖን ለመከፋፈልና የፋኖን ትግል ለመጎተት የአማራን ብሔርተኝነት ለመጎተትና ወደ እነሱ ለማምጣት በሚመች ሁኔታ ለማድረግ ሰርገው ለመግባት በአስቀመጡት ሁኔታ እንግዲህ ዘመነ ካሴ በመገኘቱ ይሄንን አክሽፏል
ምክንያቱም ዘመነ ካሴ እነ ጁዋር እነ አቦይ ስብሃት ስለተገኙ አማራ ባይገኝ ኑሮ አሁን የገለጽኩላችሁ ነገር የአማራ ችግር ላይ እንከን ይፈጥር ነበር። ነገር ግን መገኘቱ ምንድነው ጥቅሙ? በተሻለ መልኩ የአማራን ትግል ምክንያት የአማራን ወደ ነፍጥ የገባበቱን ምክንያት በደሉን የደረሰበትን ሁሉ ገልጾ አድራሾችንም እዛው ላይ ላይቭ የተገኙትን ነክቷቸው ግልጹን የሆነውን ምንም እንከን ማይወጣለትን መልእክት ነግሯቸው ነው የወጣው። በዚህም እስክንድር አልተገኘም። እስክንድር ያለ መገኘቱ ምክንያት ምንድነው? አንደኛ ዘመነ ካሴ ስለሚገኝ ነው። ሌላ አጀንዳ ዘመነ ካሴ ተገኝቶ እሱም ቢገኝ መዋረድ ነው። አፋድ ከአማራ ክልል መጥፋቱ ነው። ከአማራ ትግል መውጣቱ ነው። ያንን ያወቀው የብልጽግናና የእስክንድር ቡድን እንግዲህ መቅረትን መርጧል ማለት ነው እንጂ ዘመነ ባይኖር ኑሮ ቢቀር ኑሮ እስክንድር ሱፉን ለብሶ እያለ እየተንዛዛ ይገኝ ነበር። ነገር ግን ዘመነ ካሴ በመገኘቱ እስክንድርም ቀርቷል። ዘመነ ካሴን በመገኘቱ አስፈላጊውን መልእክትና ግልጽ የሆነ የፋኖን አላማና የአማራን ትግል አላማ ምክንያት ገልጾላቸው በመውጣቱ ምክንያት እንግዲህ በደዮችና ለማታለል የሞከሩት በኢትዮጵያዊነት ስም በጦርነት ይብቃስም ለማታለል የሞከሩት ሴራቸውንና ያ ለአማራ ያላቸውን ጥላቻ ለፋኖ ትግል ለዘመነም ያላቸውን ጥላቻ መደበቅ ያልቻሉበት ሁኔታ ነው ያየነው ማለት ነው። ስለዚህ ነው ይህ ነው እንግዲህ የበሉት አመመን ሳይሉ ማለት ዘመነ ጨምሮ የአማራ ህዝብ በጣም ደስተኛ ነው። አርበኛ ዘመነ ካሴ ባስተላለፈው ሌሎች የአማራ ሰቆቃ የገባቸውና ኢትዮጵያ እንድትድን የሚፈልጉትም በጣም ደስተኛ ናቸው። ነገር ግን ኢትዮጵያኒስቶችና ሌሎች እነ ጁዋርን ጨምሮ እነ ልደቱ አያሌው እነ ቴዲ ሮየት አልተዋጠላቸውም። በጣም ተንገፈገፉ፣ በጣም ተናደዱ። ይህ ደግሞ ምንድነው? እኛ አማራዎች የዘመነን ንግግር በጣም በልተናል፣ ተረርተናል፣ በጣም ሆዳችን ውስጥ ልባችን ውስጥ አስቀምጠናል። ስለዚህ እኛ አመመን ሳንል ራት ያበሉት ማለት የደገሱት ድግሱን ፕሮግራሙን ለሴራ ቢሆንም ያዘጋጁት እንግዲህ አመመን ካሉ በቃ ተራፊ በልተው ነው ያለበት ምክንያት ምንድነው? በቃ እነሱ የፈለጉትን መልእክት እንዲተለ በቃ እነሱ የፈለጉት መልእክት አማራን ትግል ለመጥለፍና ለመከፋፈል ስለሆነ ያንን በሚያከሽፍ መልኩ አርበኛ ዘመነ ካሴ መልእክቱን አስቀምጦላቸው ነግሯቸው ስለወጣ በቃ አመመናሉ፣ አንገፈገፋቸው። የአማራን ጥላቻ መደበቅ አልቻሉም። የአማራን እነሱ ያሰቡትን ሴራ ማሳካት ስላልቻሉ እዛ ላይ ከቀረቡት እና አቦይ ስብሃትን በሉ ምንም በሉ እንደውም ከሌሎች ይልቅ የአቦይ ስብሃት ፊት ይሻላል እንጂ የጁዋርን ብታዩ የቴዲ ሮየትን የልደቱ አያሌውን ብታዩ እና የሌሎችንም ብታዩ በጣም የሚገርም በቃ ግልጽ የሆነ የፋኖ ጥላቻ የአማራ ሰቆቃ በደል የሚያስደስታቸው መሆኑን ተረዳለህ። ከገዱ አንዳርጋቸው ውጭ ማለት እንግዲህ ዘመነ ሲያቀርብ በትኩረት ሁሉም ሲያደምጠው ነበር። ሁሉም ላይቭ ላይ ያለው ሁሉ በትኩረት የጠበቀው ነገር ስለሆነ ሲቀበለው ነበር። አብዛኛው ደግሞ ላይቭ ላይ ሲከታተሉ የነበረው የብልጽግና አክቲቪስት እና የእስክንድር አክቲቪስት እንከን ለመፈለግ ቢከታተሉትም አብዛኛው ግን ሲከታተሉ የነበር አማራ ነበር። ላይቡን አብዛኛው ሲከታተሉ የነበር የፋኖ ደጋፊና ፋኖች ነበሩና ከታች የተጻፈው ኮሜንቱ በጣም የሚገርም ነበር። ለዓለም ሚዲያ ከነሱ በላይ የዘመነ ንግግር ለዓለም ሚዲያ ቀርቦ ለመዘገብ ተችሏል። ስለዚህ ይሄ ያልተዋጠላቸው ንዴታቸውን ቢያንስ ላይቭ እስኪያበቃ እንኳን መደበቅ ያልቻሉት ወዲያው ገብተው ነው እንግዲህ ስድባቸውን የጀመሩ። እነ ቴዲ ሮየትን ማየት ይችላል። ስለዚህ የአማራ ትግል ማለት ይህ ነው። የአማራ ትግል እውነተኛ ስለሆነ ቢያቅለሸልሽም ትውጧል ቻሉ።